እዚህ ውስጥ አገልጋይ ኖር ይሁን ወይ ብዬ ስጠይቀው እህት መንፈስ ይዟት ስለሆነ ተቸግረን ነው ስለው አስገባት አለኝ ማለት ነው። ጥበቃው እኔ ጥበቃ ማቆም ማንም ሰው የለምና አስወጣት ነው ማለት ያው ጥበቃው በመሰረቱ አገልጋይም ከሌለ ባለቤቱም ከሌለ ባለቤት የሌለበት ቦታ መግባት ስለማይቻል መልሳት ነበር አይደለም እናቆም አስገባም ጥበቃ። ይሄኛው ጥበቃ ግን ለየት የሚያስብለው ምንድነው ያደረገው? አስገባት ናስገባን ገና እንደገባ መንፈሱ መጮህ ጀመረ። ከመንፈስም ነፃ ወጣች። ላንተም አንድ ነገር እላለሁ 1 ሚሊዮን ብር ስታገኝ አየሁት። ፋሲካ ላይ ነው ትዝ የሚል ከሆነ ፋሲካ ላይ አንዲት የቤታችን ቤት ውስጥ የምታገለግለን የቤት ሰራተኛችን የነበረች መንፈስ ስለነበረባት መንፈሱ ፋሲካውን ጠብቆ በበዓሉ ቀን እኛ በግ አርደን ወደ ቤት ስንመለስ መንፈሱ ጮኸ እና ሌሊቱን ከመንፈሱ ጋር ስንታገላደረንና መንፈሱ ውጣ ብንለው አይወጣም ይጮሃል። ከዛ በኋላ መተኛ ስለነበረብን በቃ ጌታ ሆይ ወደ ራሷ መልሳት እና ትተኛ እና እንቅልፍ ይውሰዳት ብለን እንደምንም አድርገን አሳደርናት። ያደረኩት ነገር ወደ ቤተክርስቲያን ነበር መውሰድ የነበረብኝ እና ወደ ቤተክርስቲያን ስወስድ ያቺ ልጅ ቤተክርስቲያን የወሰድኩት ምናልባት ፋሲካ ነው ሰው ላይኖር ይችላል። ነገር ግን አንድ ነገር አደረኩኝ። ወደዛ እንደሄድኩኝ ጥበቃ ቤት ማማ የሆነ የወዳደቀች ነገር ነበረች። እሱን ጠይቄ አባ እዚህ ውስጥ አገልጋይ ኖር ይሁን ወይ ብዬ ስጠይቀው አገልጋይ የለም ምን ፈለክ ምናምን አለኝ እና እቺ እህት መንፈስ ይዟት ስለሆነ ተቸግረን ነው ስለው አስገባት አለኝ ማለት ነው ጥበቃው። እና እኔ ጥበቃ ማቆም ማንም ሰው የለምና አስወጣት ነው ማለት ያው ጥበቃው በመሰረቱ አገልጋይም ከሌለ ባለቤቱም ከሌለ ባለቤት የሌለበት ቦታ መግባት ስለማይቻል መልሳት ነበር አይደለም እናቆም አስገባም ጥበቃ። ይሄኛው ጥበቃ ግን ለየት የሚያስብለው ምንድነው ያደረገው? አስገባት አስገባትና እጸልይላታለሁ አለኝ እና አስገባን። ገና እንደገባ መንፈሱ መጮህ ጀመረ እና ለሷ እየጸለን አንድ ወንድምም መጣ ጸለ መንፈሱ ወጣ። ከዛ በኋላ ወደ ራሷ ተመለሰች። ከመንፈስም ነፃ ወጣች። ከዛ አንድ ነበረ ወንድምና ከሱም ጋራም መንፈሱን ካወጣ በኋላ ላንተም አንድ ነገር እላለሁ 1 ሚሊዮን ብር ስታገኝ አየሁት። እኔ መንፈሱን ለማስወጣት ለእህት ልናጸልላት መጣ እና ከኔ ጋርም የነበረው ወንድምም ለሱም ተደውሎለት የመጣ አንድ ነበረና ለሱም ይህንን መልእክት ያስተላልፋል። እግዚአብሔር ክብሩ ለሱ ይሁንና መንፈሱም ወጥቶ አሹም ያኔ ያሁኑ ፕሮፌት አሹ ሳይሆን ያኔ ጥበቃው አሹ ወደ ቤት ወስደን የቤትን መጸለይ መቀጠል ጀመረ። ቤት አብረን ምግብ በላን። ያ ተደጋገመ። ናፈቀን። በየቀኑ ቤታችን እንዲመጣ ማድረግ ጀመረ እና አብረን ምሳ እንብላ እና ቤታችን አብረን እንጸልይ ብለን ማድረግ ጀመረ። እኔ ቤት መከራየትን አቆም። የምንኖረው ኮንዶሚኒየም ባለ 2 መኝታ ቤት ውስጥ ነበረ። 2 ልጆች ነበሩ በሰዓት አንድ ህፃን ልጅና አንዷ ደግሞ ትንሽ ተለቅ ያለች ማለት ነው። እና እንዲህ አለ እግዚአብሔር እንዲህ ይለኛል እግዚአብሔር እንዲህ ብሎ ተናገረኝ አለ። እንደውም እየተኮለታተፈ ነበር ሲናገር የነበረው። እግዚአብሔር እንዲህ ብሎኛል ይሄ ቤት ያንተ አይደለም እና ቤት ትገዛለህ ብሎኛል እግዚአብሔር አለ። እና በሰዓቱ እኛም በእርግጥ እየጸለይንም ነበር። በሰዓት ደግሞ እንደኛ አይነት አደገኛ ችግር ውስጥ ያለ ሰው አልነበረ። ችግር እግዚአብሔር አሳያችሁ፣ ከችግር ያውጣችሁ። በጣም ቻሌንጅ ውስጥ ነበር እና የቤት ክራዩ ራሱ በጣም ከባድ ነበር በሰዓቱ። እና ይሄ ሰው ቤት መከራየት ወይም ደግሞ ቤቱ እጣ ደርሷቸው ይሁን ወይ ብሎ እንኳን አስበውም ወይ ብዬም አሰብኩኝ። ማለት ቤቱ የራሳችን ከሆነ ለምንድን ነው ተጨማሪ ቤት ትገዛላችሁ የሚለው ብዬ አሰብኩኝና
ቀጠለን። ከዛ እንዲህ ማድረግ ጀመረን። ጌታ ሆይ ተናግራል። እኛ ቤት ክራይ መክፈል ስላቃተን ለምን ከዚህ ሁሉ ቤት አንገዛም? ቤት መከራየት ያቃተ ሰው ቤት ይገዛል? ወይም ቤት መከራየት የቤቱን ክራይ መክፈል ያቃተው ሰው ቤት ለመግዛት መፈለግ ማለት ነው። ይህ ትምህርት ይሁንላችሁ። ለእግዚአብሔር የሚሳነው ነገር የለም። እግዚአብሔር ካለው አለ ነው። ሰው አይደለም። ሰው የሚለው ይጠፋል፣ ቃሉ ይታጠፋል። ነገር ግን እግዚአብሔር ይሄ ተራራ ሜዳ አደርጋለሁ ያለው እግዚአብሔር እንደ ሰውኛ ምንድነው? እንዴት፣ ለምን፣ እንዴት አድርገው የሚል ጥያቄዎች ወደ አእምሯችን ይመጣሉ። እኛም እንደዛው ነበር። ማርታ ወንድ ልጅን ትወልጃለሽ ተብላ ስትነገራት ጌታ ሆይ እንዴት ይሆናል? ታውቁታላችሁ ዝርዝሩ። እኛም እንደዚሁ ነን። እግዚአብሔር ከነገ ጀምሮ እንዲህ ትሆናለህ ብሎ ሲነገራችሁ አሜን ብላችሁ ካልተቀበላችሁ እንዴት ሊሆን ይችላል ብለን የምንጠራጠረው ከሆነ በረከታችንን እናጣለን። ነገር ግን እኛ በሰዓቱ አሜን ብለን ተቀበለ። እንዴት ይሆናል አላሰብኩትም። ቀጠለን ፍለጋችን። እግዚአብሔር ቤት እሰጣችኋለሁ ብሎ አይደለ? ስለዚህ መፈለግ አለብን። ተነስቼ ቤት መፈለግ ጀመርኩ። አንዴ በገላን፣ አንዴ በሰበት፣ ጣፎ፣ ሰንዳፋ ድረስ በታክሲም በባስም ቢሆን መጥቼ ስራ ቦታ ገባለሁ ብዬ ፒያሳ ነው ስራ ቦታዬ። በቃ ሰራለሁ። እግዚአብሔር ቤት እሰጣለሁ ብሎ አይደለ? ስለዚህ ጌታ ሆይ አልኩኝ። እኔ ገና 2 ልጆች መውለዴ ነው። ፕላስ ደግሞ ገና ልጅ ነኝ። መሰቃየት አልፈልግም በቤት ኪራይ ብዬ እግዚአብሔር ፊት መፈለግ ጀመርኩ። እና እየሄድኩኝ ይሄ ቤት ስንት ነው ማለት ጀመርኩ። በሙላት ባንኬስ 0። በምን ትገዛለህ አላውቅም። ክብር ለኢየሱስ። ይችላል አይደል? አባታችን ይችላል። አሜን በሉ። እግዚአብሔር ያሰባችሁትን ያቀዳችሁትን ሁሉ ያድርግላችሁ። እግዚአብሔር አድራጊ አምላክ ነው። ክብር ለኢየሱስ ይሁን። አንድ ሰው ከዚህ ቴስቲሞኒ እንደሚያገኝ ተስፋ አደርጋለሁ። ክብር ለኢየሱስ ይሁን። እና እኛም እግዚአብሔር ረዳንና ብዙ ነው። አሁንም በመሃል ላይ ልክ በዘፍጥረት 1 ላይ በአንድና በ2 ቁጥር መሃል ብዙ አመታቶች እንደነበሩ ታሪካችንም አሁንም ብዙ ነው። ላሳጥሩና ቤቱ ተገዛ። ቤት ገዛንና አንድ ጥንጥዬ ኤልሼፕ ነገር ገዝተን ይህንን ቤት ስንገዛ የመጀመሪያው ደላላውን ሲያገኝ ግን ነግራቸዋለሁ። ገላን ኮንዶሚኒየም፣ ገላን ስዳማ አዋሽ፣ ሰንዳፋ፣ ለገጣፎ ምን ያለንበት አለ ሩቅ ቦታ ሁሉ እየሄደን ቤቱን እንትኑን እየጠየቅ በዛ አላለ። በዛ የሚለው እኮ ብር እንኳን ሰው ብሩን አይቶ ነው አይደለ? ይሄ በስቷል ቀንስ የሚባለው። እኔ ግን ብሩም ሳይኖረኝ በስቷል እስቲ ትንሽ ቀንስ 50 ሺህ ከቀነስክልኝ ይገዛሉ ነበር። ዛሬ ላይ ሳስበው ግን በጣም የሚገርም። ክብር ለኢየሱስ ይሁን። እና ከብዙ ኮንዶሚኒየም ውስጥ አየንና አንድ መሬት ላይ ኤልሼፕ ነገር አገኘናት። እሷን ቤት ገዛን። ከመግዛታችን በፊት ለደላላ እንዲህ አልኩት፣ የዚህ ሰው ቤት ባለቤቱ አገናኝ፣ እኔ ከነገ ጀምሮ ብሩን እሰጣለሁ እና ደላላው ሰጠኝ። ባለቤትም አገኘው። ባለቤቱ ወደ ሳሪስ አካባቢ ነው የሚኖረው፣ ነጋዴ ነው፣ ይሸጣል። እኔ ብር እፈልጋለሁ አባቴ፣ የምትሰጠኝ ከሆነ ቶሎ ስጠኝ፣ በቃ ቤቱን እኔ ነኝ የሚገዛው፣ ለማንም እንዳሰጠብኝ አለው። ከዛ ብሩ ግን የለም እና ሄጄ አገኘሁት በአካል። በቃ ቤቱን እገዛለሁ። እሱም ደስ አለው። ይሄ ቤት እኮ ብዙ ጊዜ ቆይቷል፣ ብዙ ሰው አይቶ ሄዷል እና እንግዲህ አንተ እድለኛ ከሆንክ ይህችን ቤት ገዝተህ ግባባት አለ። ገባን፣ ጸለን፣ ቤት አብረን ከባለቤቴ ጋር ሁል ጊዜ ቤት ትገዛላችሁ ስባል አንድ ነብይም ነበረ፣ ዮሳፊት ነው ማን የሚባል፣ ወደ ኢየሩሳሌም ይሄዳሉ፣ ጥያቄዎቻችሁን ካላችሁ ጥያቄ ስጡን ስል እኛ ቤት እግዚአብሔር ትገዛላችሁ ስላለን ይህንን ለኢየሱስ አድርስልን ብለን ሰተን ሁሉ እናውቃለን። እና ጸለን። በማግስቱ ወደ ቢሮ ሄድኩኝ። ቤት መግዛት አለብኝ። ባንኮቹ ሞከርኩኝ፣ አይቻልም። ቢሮ ሞከርኩኝ፣ አይቻልም። በቃ የማይቻል ነገር ሰውዬ እስቀጠርኩ ቤቱን እንደሚገዛው። ግን እንዲያውም እግዚአብሔር ሆይ በቃ ተናግረን አይደለ? ቤቱ ስጠን፣ ብር ስጠን፣ ምን እንስጠው ለሰውዬ? በሰዓቱ ቤቱ 1.250 ነው፣ 1,250,000 ነው። እኔ ወንድማችሁ ደግሞ 2,000 እንኳን አካውንቴ ላይ አለበት።
የለም በብድር ነው የምንኖረው። ስም የተባረከ ይሁን። በሰዓቱ ብድራችን ከዓመት እስከ ዓመት ነበር፣ ምክንያቱም ስለማይበቃን ኑሮ ማለት ነው። እግዚአብሔር የሰው ልጅ ያሰበውን ወይም በቤተሰብ ወይም በወንድሞች ወይም በሆነ ሰው ከተመካ እሱን ዞር ያደርግና ያላመናችሁት ኢቨን እግዚአብሔር እንኳን የማያውቁትን ሰው ያስነሳላችኋል። ስለዚህ አንድ በጣም ከባድ አይቻልም የተባለው ሰው በቃ ይግባለት። ይህ ሰው ብር ፈልጓል። ይህ ሰው ለመስጠት አይፈልግም፣ ለሰው ድንብሎ ሳንቲም መስጠት አይፈልግም። በቃ ይደረግለት ተባልኩኝ። ባንክ ገባ። ብሩን በባንክ በኩል ተላለፈ። ቤቱንም ገዛ። ክብር ለኢየሱስ። ከዛ በኋላ ያ ጥበቃ ጠፋ። ሄደን እዛ አካባቢ ሳየው የለም። ስልኩንም አጠፋ። እኛም ስልኩም ተጠፋፋን። እና እስቲ አትሊስት አብረን እንጸልይ እንኳን ለማለት እና ሄዷል ወይ ጥበቃው ብለን ስንጠይቅ ቆይቷል ከወጣ። ከዛ ፈላልገን ስልኩን አዲሱ ቤት ውስጥ ደግሞ እኔም ግራጁዌሽን ነበርና እንዲሁም ልደት እስቲ እዚህ ላይ እንኳን ካገኘን ብለን ስልክ ፈልገን አግኝተን ያ ጥበቃ መጥቶ እንደገና ደግሞ ማመስገን ጀመረ። ወንድ ልጅም ትወልዳላችሁ፣ አሁንም ቤት ትገዛላችሁ ማለት ጀመረ። የገዛን ቤት ውስጥ ገብቶ ደግሞ አሁንም ትገዛላችሁ። ገዝተን አሁንም ቤት ትገዛላችሁ። በመንገድ በኩል ስታልፍ የሆነ ፎቅ አይተህ አልነበረም? ያንን ፎቅ በቃ እግዚአብሔር ትገዛለህ ብሏል። አሜን በል። ትእዛዝ ነው የሚሰጠው መልእክተኛው። የጌታ ስም ይባረክ። እና ትንሽ ቆይተን ቤቱ ትንሽ ጠባብ ነች። ቤት ውስጥ ፕሮግራም ነበረ። ጸሎቱን ሊያቋርጥ አልቻለም። ይሄ ጥበቃው መጥተው ድጋሜ እዛ ውስጥ ያሉ ሰዎችን ሁሉ መልእክት ለነሱ አስተላለፈ። መልእክት ያስተላለፈላቸው በሙሉ ትክክል ነበር። ማትሪክ ታልፋለች የተባለችው ያቺ እህት ምናልባት አታውቃትም፣ ረዘም አለችው። ተጸለየለት። ልጅቷ ከማትሪክም አልፋ ስኮላርሺፕ አግኝታ ሌላ ቦታ ሄደች። ሴትዮ የምትከፍለው አልነበራትም፣ ብር አልነበራትም። ነገር ግን ለእሷም ተጸለየለት፣ እሷም እንደዚሁ ለልጅቷ ተሳካላት። እና በሰዓቱ ፕሮግራማችን ላይ እሱ ነበረ እና ለሁሉም መልእክት አስተላልፎ በዛ ውስጥ ነው እግዚአብሔር አሁንም ትገዛላችኋል። 2 ዓመት ከ8 ወር አካባቢ ያንን ቤት ውስጥ መኖር ጀመረ። ከዛ በኋላ ያንን ቤት ሽጠን ደግሞ ሌላ ቤት ገዛ። ቤቱ ጠባብ ነው፣ 60 ምናምን ካሬ ነበረች። ከዛ በኋላ 105 ካሬ ደግሞ ሰፋ ያለ ገዝተን ወጣን። ከዛ እኔም የ3 ልጆች አባት፣ የ4 ልጆች አባት፣ የ3 ሴቶች አባትና እንዲሁም የ1 ወንድ አባት ሆንኩኝ። እግዚአብሔር ከዜሮ ያነሳል፣ በሚሊዮን ያባዛቸዋል። አሜን በሉ። እግዚአብሔር ዜሮን ያባዛል። መነሻችን ዜሮ ነበረ። ስንመጣ ባዶ ነበረ። ስንኖር ባዶ ነበረ። እግዚአብሔር መባረኩን ያቅበታል፣ ይባርካል። እግዚአብሔር ወደ ከፍታ ያወጣል። እኔ ወንድማችሁ ከዛ በኋላ ቀጠለ። የመጀመሪያ ልጃችን ምህረትን ስንላት ጌታ ማርያም አምላክ ስለሆነ፣ ሁለተኛ ልጅ ስንላት ብሌስን አልናት። እግዚአብሔር ሆይ ዘመናችን ሁሉ መባረክ እንፈልጋለን አልናት፣ ብሌስ አልናት። ሶስተኛ ልጃችን አብለኔ አልናት። በሰው ሁሉ ፊት ሞገስን የሚሰጥ እግዚአብሔር፣ በእንግሊዘኛ ነው ሶስቱም። እና ብሌስ አብለኔ ስንላት ግሬስን ወይም ደግሞ በአማርኛ አብለኔ ያው ታውቁታላችሁ። እና አራተኛ ልጃችን ነህምያ ንጉስ አልነው። ስለዚህ በዚህ ሁሉ ውስጥ እግዚአብሔር በምህረት አገኘን። እግዚአብሔር በበረከት በልጆቻችን ስም እግዚአብሔር አብለንን ስንል በግሬስ እኔም እስከ ታላላቅ መንግስት ኃላፊዎች እስከ ፕሬዝዳንት እስከ ጠቅላይ ሚኒስትር ድረስ ከነሱ ጋር እራት ግብዣም ሽልማቶቹም ቲቪዎቹም ላይ አይታችሁኝ ከሆነ ወደዛ መንቀሳቀስ ጀመሩ። እግዚአብሔር ግሬስ የእግዚአብሔር አብሮነት ከሜዳ
ያነሳል እግዚአብሔር። ከዜሮም ያነሳል እግዚአብሔር። ድርጅቶቹ ሲሸለሙ ከድርጅቶቹ ውስጥ የሚሰራበት ቦታ ድርጅቶችን ማነው የሚሰራበት ድርጅት ተወክዬ እዛ ሲሄድ የሚሰማኝ እንደ ባለስልጣን የሚሰማኝ ባለስልጣን ስላችሁ ይሄኛው ምድራዊ አይደለም፣ በክርስቶስ የተገኘው ባለስልጣን፣ በሰው የማይነጠቅ ስልጣን። የሰው ስልጣን ያልፋል 5-6 ዓመት አይደለ? በክርስቶስ የምታገኙት ግን ሁሉ ጊዜ እናንተ የክርስቶስ ሰራዊት ናችሁ። እግዚአብሔር ከእናንተ ጋር ካለ፣ እግዚአብሔር አብሮነት ከእናንተ ጋር ካለ በሁሉም ጥሳችሁ ትሄዳላችሁ። ሞገሳችሁ እግዚአብሔር ብቻ ይሆናል። ስለዚህ በዛ ሁሉ ዘመን ውስጥ እግዚአብሔር ከኔ ጋር ሆነ። እስከ ዛሬ ድረስ በረከቱ እንደቀጠለ ነው ማለት አንሊሚትድ ነው። ይቆማል የምንለው ነገር የለም። ብቻ ከኛ የሚጠበቁ ትናንትና ያነሳን እግዚአብሔርን አንርሳ። እግዚአብሔር አሁን ምናልባት ይህ አዳራሽ እንደዚህ በሸራ ነው የተወጠረ፣ ነገ ራሱን የቻለው ህንፃ ይኖረዋል። ተናጋሪው እግዚአብሔር፣ አድራጊው እግዚአብሔር። እኛም ሁላችንም አመዱን ከላያችን ላይ አንስን አራግፎ በሞገስ የሚያቆመን ጌታ ልክ እንደጠበቀው ትናንትና ምንም የማያውቅ ሰው፣ ትናንትና ምንም የማይናገር ሰው ዛሬ ባለራዕይ ሆኖ የክርስቶስ ወታደር የክርስቶስ ሰራዊትን እረኛ አድርጎ እግዚአብሔር ሲሾም፣ ታዲያ ከዚህ በላይ ምን አይነት ድንቅ አምላክ! ክብር ለኢየሱስ ነው።